JLN TV ወርልድ ዋይድ። በዚህ ቻናል መንፈሳዊ ትምህርቶችና የጊዜው የእግዚአብሔር መልእክት በትንቢታዊ ኃይል በነቢይ ጆሹዋ መኮንን አማካኝነት የሚተላለፍ ሲሆን የእግዚአብሔር መንግስት ሥራ እንዲስፋፋና ብዙዎች የዚህ አገልግሎት በረከት ተካፋይ እንዲሆኑ ቻናሉን ሰብስክራይብ እንዲያደርጉ ቪዲዮንም ላይክ ለሌሎች የሚደርስ ዘንድ ሼር እንዲያደርጉ በጌታ ፍቅር እንጋብዞታለን። JLN TV ወርልድ ዋይድ። ርዕሳችን ምን ነበር? ዓለም አትወደንም። ዓለም በጭራሽ አትወደንም። እሷ የምትወደው የራሷን ነው ይላል ጌታ ኢየሱስ። ዓለም የምትወደው ማንን? የራሷን ነው ይላል። እግዚአብሔር ስም ብሩክ ይሁን። ስለዚህ ደሊላ ልታጠፋው ነበረ ፍቅር አለኝ የምትለው የነበረው እና እግዚአብሔር አምላካችን የተመሰገነ ይሁን። ዛሬ በልቤ ያለው የሰው ፍጻሜ ከመጀመሪያው ይልቅ ሰው በፍጻሜው መልካም ሲሆን በጣም እጅግ አስፈላጊ ነው። አሜን። መጀመር ቀላል ነው፣ ወይም ጅማሬያችን ዳዝንት ማተር። ሰማችሁ ነው? አዎ ፋውንዴሽን ያስፈልጋል። ስለ ክርስትና አይደለም የምናገረው። ማለት ስለ ክርስትና ስላችሁ ከጌታ ጋር ያለን ህብረት በጣም አስፈላጊ ነው። ሰሞኑን የእስራኤልን ነገስታት ነበር እያነበብኩ ነበርና በጣም ልቤ ውስጥ ገባ። ምንድነው ብትሉ አንዳንዶቹ በጣም እግዚአብሔር ተደስቶባቸው፣ እግዚአብሔር እኮ ቅን አምላክ ነው፣ ነገ እኮ ምን እንደሚሆነ ያውቃል፣ መጨረሻቸው ምን እንደሆነ ያውቃል። ግን በቃ ልክ ተመልሰው የእግዚአብሔርን ነገር እየሰሩ ህዝቡን ከጥፋት እየመለሱ እግዚአብሔር እንዲመለክ ሲያደርጉ ደስ ይለዋል። የተወሰነ መሳካት ካገኙ በኋላ ተመልሰው አሕዛብ ከሰሩት የበለጠ በዛ ምድር ላይ የነበሩት ጣዖት የሚያመልኩ ሰዎች እግዚአብሔር ተቆጥቶ ካጠፋቸው የበለጠ ኃጢአት ሲያደርጉ እንመለከታለን። ስለዚህ መጽሐፍ ቅዱስ ሲናገር ኢዮብ ምዕራፍ 8 ቁጥር 7 ላይ እንደዚህ ይላል፣ እናነባዋለን። ስለ ብዛት ነው የሚናገረው። ግን ጅማሬህ ታናሽ ቢሆንም እንኳ ፍጻሜህ እጅግ ይበዛል። አሜን። ጅማሬህ ታናሽ ቢሆንም እንኳን ፍጻሜ ግን ምን ይላል? እጅግ ይበዛል ይላል። ጅማሬህ ምንም እንኳን ታናሽ ቢሆን ብዛት ነው የሚያመለክተው። ይሄ ግን ስትጀምር የሆነ ነገር መንገጫገጭ ሊኖር ይችላል ነው የሚለው። ፍጻሜህ እንዲያምር ግን ያስፈልጋል። አሜን። ምክንያቱም መጽሐፍ ቅዱሳችን ስንመለከት እናየዋለን። በጣም ብዙ የእስራኤል ነገስታት በጣም ባሳዛኝ ፍጻሜ ሲጨርሱ እንመለከታለን። ምንድነው ችግሩ? መጽሐፍ ቅዱሳችን ስንመለከት እዚህ ውስጥ የለም። ሰሎሞን ሲጀምር እስራኤል ሁሉ ያስደነቀ ሰው ነው። በጥበቡ እነዛ ሁለት ጋለሞታ ሴቶች መተው ሁለት ልጆቻቸው አንዷ ገላ ልጇን የቀየረቻት ስትመጣ ያንን በጥበብ ሲፈታ እስራኤል በሙሉ ምን አሉት ነው የሚለው? ፈሩት ነው የሚለው፣ አከበሩት ይላል። ግን እየቆየ ቤተ መቅደሱን ከሰራ በኋላ ብዙ ነገር ካደረገ በኋላ የነሱን የአሕዛብን አማልክት በጣም አስቀያሚ የሆነ ነገር ማድረግ ጀመረ። ለጣዖት ለሚስቶቹ ጣዖት በጣም ብዙ ሴቶች ስላበዛ ለነሱ ሁሉ ጣዖት መስራት ጀመረ። አመለካቸው ይላል መጽሐፍ ቅዱስ። አያሳዝናችሁም? አመለካቸው። አንዳንድ ሰዎች በቃ ከዳን በኋላ እንደፈለግን መሆን እንችላለን፣ ኃጢአት መስራት እንችላለን የሚል ትምህርት እንዳለ ሰማለሁ። እኔ ሰምቼ አላውቅም ካስተማሪዎቹ፣ ግን እንዳለ ሰዎች ሲናገሩ ሰማለሁ።
መጽሐፍ ቅዱስ ግን ምንድነው የሚለው? እስከ መጨረሻ የሚጸና እሱ ምን ይላል? ይድናል። በኃጢአት መጫወት ማለት በህይወት መጫወት ማለት ነው። ምክንያቱም እግዚአብሔር ኃጢአተኛውን ምን ይላል? ይወዳል። የፈለገውን ያህል ኃጢአት ሰው ቢሰራ ወደ እግዚአብሔር ተመልሶ ንስሐ ቢገባ እግዚአብሔር ይቅር ይለዋል። ግን ጽድቅ ሲያደርግ ኑሮ አንድ ቀን ንስሐ ሳይገባ መጨረሻውን ቢያበላሽ በጣም አደገኛ ነገር ነው። መጽሐፍ ቅዱሳችን እንመለከታለን። ስለዚህ የእግዚአብሔር ቃል የሚያስተምረን ምንድነው? የጸኑ ሰዎች፣ እስከ መጨረሻው የቆሙ ሰዎች ፍጻሜያቸው ምንድነው? ያማረ ነው። እስኪ ፍጻሜን አሳምረው በሉ። ትናንት ምን ጸልይ የነበረው እሱን ነው። በእውነት በእግዚአብሔር ፊት ነው የምነግራችሁ። ምክንያቱም በቀላል ነገር አድርጋችሁ አትወሰዱት። ፍጻሜያችን እንዲያምር ያስፈልጋል። ፍጻሜያችን ሲያምር የዘላለም ነገራችን እየሰራ ነው። የዘላለም ቤታችን እየሰራ ነው። ልናበላሽ እንችላለን። መካከል ላይ ልናጠፋ እንችላለን። የተሳሳተ ነገር፣ የተለያየ ነገር ልናደርግ እንችላለን። ነገር ግን ፍጻሜያችን ግን ያማረ ይሁን። አሜን። ፍጻሜያችን ግን መልካም ያድርገው እግዚአብሔር። እስኪ ፍጻሜን መልካም አድርገው በሉ። ፍጻሜያችንን እግዚአብሔር መልካም ያድርገው። ምክንያቱም መጨረሻው ነው አስፈላጊ። መደምደሚያው ነው አስፈላጊ። ቤት ተሰርቶ ይሄ ቤት አሁን በዚህም በዛም በሁሉ አቅጣጫ ሰርተው ላይ ክፍት ቢያደርጉት ጥቅም አለው? ምንድነው የሚሆነው? ፍጻሜው መልካም ነው አይደለም። የተሰራው ነገር በሙሉ ከንቱ ይሆናል። በረዶ ይገባበታል፣ ዝናብ ይገባበታል። ምን ይሆናል? ይበላሻል። መደምደሚያው ግን ሲያምር የተደከመው ድካም ሁሉ፣ የመሰረቱ ድካም፣ የቆሙት ምሰሶዎች ዋጋ ሁሉ ነገር ምን ይሆናል? ያማረ ይሆናል። አሁን እዚህ ውስጥ ተቀምጠን ያለነው ፍጻሜው ይሄ የዚህ ቤት ድምዳሜ መልካም ስለሆነ ነው። ስለዚህ የመጀመሪያው ነገር ሳይሆን መጨረሻችን እጅግ አስፈላጊ ነው። መጽሐፍ ቅዱሳችን እንመለከታለን። ሁለተኛ ዜና መዋዕል ሁላችንም እናወጣለን። ሁለተኛ ዜና መዋዕል ካለ ወይም ሁለተኛ ዜና ከምዕራፍ 14 ቁጥር 8 እስከ 15 እናነባዋለን። ዜና መዋዕል ካለ 14 አሳ የሚባል ንጉስ ነገሰ። አሳ ታውቁታላችሁ። አሳ በጣም አካሄዱን ከእግዚአብሔር ጋር አደረገ። ሌሎች የሰሩትን ጣዖት አስወገደ። በጣም እስራኤልን መለሰ ከጥፋታቸው። ምንድነው? እስኪ እናነባዋለን አብረን። ለአሳም አላባሽ አገሬ ጋሻና ጦር የሚሸከሙ 300,000 የይሁዳ ሰራዊት፣ ጋሻም የሚሸከሙ ቀስትም የሚገትሩ 280,000 የብንያም ሰዎች ነበሩት። እነዚህ ሁሉ ብፁዓን ጽኑዓንና ኃያላን ሰዎች ነበሩ። ኢትዮጵያዊውም ዝሪ 1,000,000 ሰዎችና 300 ሰረገሎች ይዞ ወጣባቸው። ወደ መሪሳም መጣ። ቁጥር 10 አሳም ሊጋጠመው ወጣ። በመሪሳም አጠገብ ባለው በጽፍታ ሸለቆ ውስጥ ተሰለፉ። አሳም አቤቱ በብዙም ሆነ በጥቂቱ ማዳን አይሳንህም። አቤቱ አምላካችን ሆይ በአንተ ታምነናልና በስምህ በዚህ ታላቅ ወገን ላይ መጥተናልና እርዳን። አቤቱ አምላካችን አንተ ሰውም አያሸንፍህ። አንተ አምላካችን አንተ ነህ፣ ሰውም አያሸንፍህ ብሎ ወደ አምላኩ ወደ እግዚአብሔር ጮኸ። እግዚአብሔርም በአሳና በይሁዳ ፊት ኢትዮጵያውያንን መታ፣ ኢትዮጵያውያንንም ሸሹ። አሳም ከእርሱ ጋር ያለው ሕዝብ እስከ ጊራራ ድረስ አሳደዷቸው። ኢትዮጵያውያንም ፈጽመው እስኪጠፉ ድረስ ወደቁ። በእግዚአብሔርና በሰራዊቱ ፊት ተሰብስበዋልና እጅግም ብዙ ምርኮ ወሰዱ። ከእግዚአብሔርም ዘንድ ታላቅ ድንጋጤ ስለወደቀባቸው በጊራራ ዙሪያ የነበሩትን ከተሞች ሁሉ መቱ። በከተሞቹም ውስጥ እጅግ ዘዛ
ብዝበዛ ነበርና ከተሞቹን ሁሉ በዘበዙ፣ የከብቶቹም በረት አፈረሱ፣ እጅግም ብዙ በጎችና ግመሎችን ማረኩ፣ ወደ ኢየሩሳሌምም ተመለሱ ይላል። አያችሁ ስንት ሰው ነው የሚለው? 1 ሚሊዮን ኢትዮጵያውያኖች። 1 ሚሊዮን። አሳ የይሁዳ ንጉሥ ነው፣ የሰማርያ ንጉሥ አይደለም። የሰማችሁ ነው? የይሁዳ ንጉሥ ነው ማለት አንድ ብሔር ብቻ ነው ያለው፣ ወይም አንድ ጎሳ ብቻ ነው፣ የአንድ ሰው ልጆች እና ምናልባት የተወሰኑ የቢንያም ምናምን ትንሽ ሊኖሩ ይችላሉ። ግን ይሁዳ ብቻውን ነው የነበረው። ሌሎችን ሮብዓም የሚባል ሰው 10ን ነገድ ይዞ ሄዷል። ለምን? ሰለሞን ስለበደለ፣ የሰለሞን ፍጻሜ ክፉ ስለነበረ እግዚአብሔር ለዳዊት የገባው ኪዳን ነበር። ምን የሚል? ከዙፋን የሚቀመጥ ልጅ ለዘላለም ምን አይልም አይጠፋም ብሎት ነበር። ግን እስራኤልን ለመበተን ይኸውላችሁ የሰለሞን ልጅ ሲነግስ፣ ሮብዓም ሲነግስ፣ ኢዮርብዓም ደግሞ 10ን ነገድ ይዞ በነቢዩ በሚክያስ በመጣው ትንቢት መሰረት የሰማርያ ንጉሥ ነበር እና ሮብዓም የይሁዳ ንጉሥ ነው። ያኛው 10ን ነገድ ይዞ የሰማርያ ንጉሥ ነው፣ ወይም የእስራኤል ንጉሥ ተብሎ ይጠራል። ስለዚህ በመካከላቸው ትልቅ ምንድን ተፈጠረ? ችግር፣ ጠብ ተፈጠረ። ግን ማን ያደረገው ይላል መጽሐፍ ቅዱስ ሲነግረን፣ እግዚአብሔር ራሱ አደረገው። ለምን? የሰለሞን ፍጻሜ ክፉ ስለነበር። ሰለሞን ፍጻሜው መልካም አልነበረም። ከልጁ ወስዶ ማለት ከሰለሞን ወስዶ እግዚአብሔር ለዳዊት ከገባው ኪዳን የተነሳ አንድ ነገድ ወይም ሮብዓም የሚባለው የሰለሞን ልጅ ነገሰ እንጂ ሌላውን 10ን ኢዮርብዓም ለሚባል ሰው ሰጠው። ኢዮርብዓም ከእግዚአብሔር የመጣ ሰው ነቢይ ነው የነገረው። ንጉሥ ነኝ ብሎ እንኳን አላሰበም። ግን ያ ነቢዩ ሚክያስ መጥቶ 10ን ነገድ ሰጥቷል ብሎ ሲነግረው በቃ ከተወሰነ ጊዜ በኋላ ህዝቡን እየመራ እያለ ትንሽ እንደሄደ ምን ማድረግ ጀመረ? ይህ ህዝብ በዚህ በሰማርያ ያለው 10ሩ የእስራኤል ነገድ እግዚአብሔርን ለማምለክ ለእግዚአብሔር መሰዊያ ለማሰዋት ወደ ኢየሩሳሌም የሚሄድ ከሆነ ወደ ማን ይሄዳል አለ? ወደ ይሁዳ ንጉሥ ይሄዳሉ ብሎ የራሱን ሐሳብ ማመንጨት ጀመረ። ምን የሚል? በዚህ በኮረብታዎች ሁሉ መስገድ ማጠን ይችላሉ፣ ለምን እዛ ድረስ መሄድ ያስፈልጋቸዋል ብሎ ህዝቡን እስራኤልን አሳደ። ግን ያንን ህዝብ የሰጠው ማን ነበረ? እኛ እጃችን ያለውን ነገር ሁሉ የሰጠን ማን ነው? የምንለብሰውን ልብስ እንኳን የሰጠን እግዚአብሔር ነው። ታውቃላችሁ፣ የራሳችንም ሥጋ አለበት፣ ጠላትም አለ። በሰው ልጅ ላይ የምናየው ነገር ነው። እግዚአብሔርን ካስቆጡት ሰዎች አንዱ ሮብዓም ነው። በጣም ለብዙ ዘመን የወሰደ ብዙ ዘመን የፈጀ እስራኤልን ከምድር ላይ እንዲነቀሉ ከኢየሩሳሌም ተነቅለው እንዲወጡ ኢየሩሳሌም አሁን የምታዩት ችግር ሁሉ ይፈጠር ነበር? አይፈጠርም። የሰማችሁ ነው። እስራኤል ከቦታዋ ብትቆይ ኑሮ፣ እነዚህ ሰዎች ባይበድሉ ኑሮ፣ እነዚህ ሰዎች ቢመለሱ ኑሮ፣ በንስሐ ቢመለሱ ኑሮ፣ ልክ እግዚአብሔር ለሰለሞን እንደተናገረው ብትበድሉ፣ ባትታዘዙ፣ ባሪያዬ ሙሴ የሰጣችሁን ሕግ ብትተላለፉ ከዚህ ምድር ላይ ምን እላችኋለሁ ብሎ ነበር እግዚአብሔር። እነቅላችኋለሁ፣ እጠርጋችኋለሁ ብሎ ልክ እንደተናገረው ሮብዓም ስለበደለ አደረገው እግዚአብሔር። ከሮብዓም ቤት አንድ ሰው ነው የተቀበረው፣ ልጁ ሚክያስ። ወደ ሚክያስ ዳ ሚስቱ ሌላ ሴት መስላ ሄደች ይላል መጽሐፍ ቅዱስ። ሌላ ሴት መስላ ተደብቃ ተሸፋፍና ስትሄድ መታለች የንጉሱ ሚስት አለው። በጣ ስትገባ ግቢ የንጉሱ ሚስት የኢዮርብዓም ሚስት ገባ። አይኗ ያይም ነበር፣ ግን ውስጡ ያይ ነበር ሚክያስ።
አሜን ሃሌሉያ። ታውቃላችሁ አይን አይደለም አስፈላጊ የትኛው ነው? የልብ አይኖቻችን ሲበሩ፣ መንፈሳዊ አይኖቻችን ሲበሩ ነው እጅግ አስፈላጊ። ሃሌሉያ ክብር ለእግዚአብሔር ይሁን። ስለዚህ መልካም ዜና ይዤልሽ ቆይ እጠብቅሻለሁ አላት። ለምን ተደብቀሽ ሌላ ሴት መጣሽ አላት። ከየሮብዓም ቤት ይሄ ልጅ መልካም ነገር ስለተገኘበት እሱ ብቻ ይቀበራል፣ ሌላውን ግን ውሾች ይበሉታል። ልክ እግዚአብሔር እንዳለው አደረገ። እግዚአብሔር ገና ኢዮስያስ ሳይወለድ ኢዮስያስ የሚባል ልጅ ምን ይላል አለ ይወለዳል። እሱ ይሄን ያደርጋል ይሄን ገና ስንት ነገስታት ከሱ በፊት ነበሩ። ልክ እግዚአብሔር ለተናገረው አደረገ። እግዚአብሔር የተናገረውን የሚያደርግ አምላክ ነው። የእግዚአብሔር ስም ብሩክ ይሁን። ስለዚህ ይሄ አሳ የሚባል ሰው ወይም አሳ የሚባል ንጉስ ይሄንን ካደረገ በኋላ ይሄን ድል ካገኘ በኋላ እግዚአብሔርን መፈለግ ትቶ ወደ ሲሪያ ንጉስ አይኑን አቀና። እናነበዋለን ለምን በጣም አስፈላጊ ስለሆነ። ቁጥር 15 ላይ የእግዚአብሔር መንፈስ በኦዴድ ልጅ በአዛርያስ ላይ ሆነ። አሳንም ሊገናኘው ወጣ፣ እንዲህም አለው አሳ ይሁዳና ብንያም ሁሉ ሆይ ስሙኝ። እናንተ ከእግዚአብሔር ጋር ስትሆኑ እርሱ ከእናንተ ጋር ነው። ብትፈልጉት ይገኝላችኋል፣ ብትተውት ግን ይተዋችኋል። እስራኤልም ብዙ ዘመን ያለ እውነተኛ አምላክ፣ ያለ አስተማሪ ካህን፣ ያለ ሕግም ይኖሩ ነበረ። በመከራቸውም ወደ እስራኤል አምላክ ወደ እግዚአብሔር ተመልሰው በፈለጉት ጊዜ አገኙት። አሜን። በዚያ ዘመን ለሚወጣውና ለሚገባው ሰላም አልነበረም። በምድርም በሚኖሩት ሁሉ ላይ ታላቅ ድንጋጤ ነበረ። እግዚአብሔር በመከራው ሁሉ ያስጨንቃቸው ነበርና ወገን ከወገን ጋር ከተማም ከከተማ ጋር ይዋጋ ነበረ። እናንተ ግን ለራሳችሁ ብድራት ይሆንላችኋልና በርቱ፣ እጃችሁም አይላላ። አሳም ይህን ቃልና የነቢዩን የኦዴድን ትንቢት በሰማ ጊዜ ልቡ ጸና። ከይሁዳና ከብንያም አገር ሁሉ በተራራማው በኤፍሬም አገር ከያዛቸው ከተሞች ጽያፉን ነገር አስወገደ። በእግዚአብሔርም ቤት ፊት የነበረውን የእግዚአብሔር መሠዊያ አደሰ። አምላኩ እግዚአብሔር ከእርሱ ጋር እንደሆነ ባዩ ጊዜ ከእስራኤል ዘንድ ብዙ ሰዎች ወደ እርሱ ተጠግተው ነበርና እርሱ ይሁዳንና ብንያምን ሁሉ ከኤፍሬምና ከመናሴ ከስምዖንም መጥተው ከእርሱ ጋር የተቀመጡትን ሰበሰበ። አሳም በነገሰ በ18ኛው ዓመት በ3ኛው ወር በኢየሩሳሌም ተሰበሰቡ። በዚያም ቀን ካመጡት ምርኮ 700 በሬዎችንና 7000 በጎችን ለእግዚአብሔር ሰው። በፍጹም ልባቸውና በፍጹም ነፍሳቸው የአባቶቻቸውን አምላክ እግዚአብሔርን ይሹ ዘንድ ቃል ኪዳን አደረጉ። የእስራኤልም አምላክ እግዚአብሔርን የማይፈልግ ታናሽ ወይም ታላቅ ወንድ ወይም ሴት ቢሆን ይገደል ዘንድ ማሉ። ለእግዚአብሔርም በታላቅ ድምፅና በእልልታ በእምቢልታና በቀንደ መለከት ማሉ። በፍጹም ልባቸው ምለዋልና በፍጹም ሕሊናቸው ፈልገውታልና እርሱም ተገኝቶላቸዋል። ይሁዳ ሁሉ በመሐላው ደስ አላቸው፣ እግዚአብሔርም በዙሪያቸው ዕረፍት ሰጣቸው። ለምን? ስለፈለጉት። ንጉሡም አሳ እናቱን መካን ማዕካን በማምለኪያ አጸድ ጣዖት ስላደረገች ከትጌነቱ አወረዳት። አሳም ምስሏን ቁርጦ ቀጠቀጠው፣ በቄድሮንም ወንዝ አጠገብ አቃጠለው። በኮረብታ ላይ የነበሩትን መስገጃዎች ግን ከእስራኤል አላራቀሙ። ይሁን እንጂ የአሳ ልብ በዘመኑ ሁሉ ፍጹም ነበረ። አባቱ የቀደሰውን እርሱም የቀደሰውን ወርቁንና ብሩን ልዩ ልዩውን ዕቃ ወደ እግዚአብሔር ቤት አገባ። አሳም እስከነገሰበት እስከ 35ኛው ዓመት ድረስ ሰልፍ አልነበረም። ለምን? እግዚአብሔርን ፈለገው። 16 ላይ አሳ በነገሰ በ36ኛው ዓመት የእስራኤል ንጉሥ ባኦስ በይሁዳ ላይ ወጣ። ወደ ይሁዳም ንጉሥ ወደ አሳ ማንም መውጣትና መግባት እንዳይችል ራማን ሠራ። አሳም ከእግዚአብሔር ቤትና ከንጉሡ ቤት መዝገብ ብርና ወርቅ ወስዶ አያችሁ አሁን ቁጥር 2 ላይ እስኪ አንብበው የእግዚአብሔር ሰው ቁጥር 2 እና 3
አያችሁ አሁን እናንተ ከዛ በኋላ አንብቡት ስሙ የኢትዮጵያ ሰራዊት ብቻ አይደለም ሌሎች እኮ የሚረዳዱ ብዙዎች አሉ ነገስታት ነው የመጡበት የኢትዮጵያ ሰራዊት ብቻ ስንት 1 ሚሊዮን ነው የመጣበት አሁን ግን የእስራኤሉ ወይም የሰሜኑ መሪ ባኦስ የሚባል ሰው አስፈራራው ሲያስፈራራው ያለውን ነገር ሁሉ ለሶሪያ መሪ ሰጠና እግዚአብሔርን መፈለግ ትቶ አያችሁ ወዲያውኑ ከእግዚአብሔር ምን አደረገ ፊቱን ዞር አደረገ ትዛል ቆየም አይገርማችሁም ግን አው መንፈስ ቅዱስ የላቸውም ስለዚህ እኛ ዛሬ ታቃላችሁ በተለያየ ፈተና ምናልፈው እግዚአብሔር ስለሚወደን ነው የሰማችሁ ነው ፈተናውን እንዲመለስልን ስንል ችግሩን ለመፍታት እግዚአብሔርን ፊት እንፈልጋለን እግዚአብሔር ፊቴን ፈልጉ ነው የሚለው አሜን አሜን ፊቱን የሚፈልግ ሰው ይጸናል ባለጸጎች ሁሉ ነገር ሰው ሲመቻችለት እግዚአብሔርን አይፈልገውም ታቃላችሁ አይፈልገውም በጭራሽ አንፈልገውም ሁሉ ነገር ከተመቻቸልን የምንፈልገው ነገር ሁሉ በደጃችን ከሆነ በፍጹም አንፈልገው ለምን እንፈልገዋለን ንገሩኝ እስኪ ጤነኞች ከሆነ የምንበላውና የምንጠጣው ብቻ ሳይሆን የምንፈልገው ነገር ሁሉ እዛው ምናገኝ ከሆነ እግዚአብሔርን የሚፈልግ ሰው የለም ሰለሞን እኮ የምድር ወርቅ በቃ ብር ምን አይልም ነበር አይቆጠርም ነበር ነው የሚለው ወይም አይታሰብም ብር እኮ የከበረ ነገር አይደል እንዴ ብር አይታሰብም ለምን እንቁ ወርቅ ዳይመንድ የተለያየ ነገር ቤቱን ሞልቶታል መቀመጫ ሁሉ ወርቅ ነው የሚበላበት ወርቅ ነው ሁሉ ነገር ወርቅ ነው በሰለሞን ጊዜ ስለዚህ ሌሎቹን ጣዖታት ለማምለክ ዞር አለ የአባቱን አምላክ እግዚአብሔር ረሳው ሰልፍ የለበትም ዳዊትስ በዘመኑ ሁሉ ሰልፍ ነበር እስኪሞት ድረስ ዙፋኑ ላይ ቁጭ ብሎ በደከመበት ጊዜ ሁሉን ነገር ጨርሶ ሊሰናበት እያለ አዶንያስ ራሱን ችሎ ምን አለ አዶንያስ እኔ ንጉስ ነኝ ብሎ መለከት ነፍቶ የጦር መሪውን ኢዮአብን ይዞ ከዛ አብያታር ወይም ካህኑ ናታን መጣና እንዴ ልጅሽ ሰለሞን እኮ ነው ቃል የተገባለት ማን ነው እግዚአብሔር የሚፈልገው እኮ ሰለሞንን ነው ዳዊት የሚያውቀው ነገር የለም ስለዚህ ዛሬ እኮ በአዶንያስ ነግሷል አሉት ኖ አለ ኖ አይነግስም አለ ጥሩት አለ ማን ሰለሞን አይኔ ያየ በዙፋን የሚቀመጥ ልጅ ሰጠኝ እግዚአብሔር ብሎ እግዚአብሔርን ባርኮ በተኛበት አልጋው ላይ መሄድ ብዙ አርጅቶና እግዚአብሔርን ባርኮት ከዛ በኋላ ለልጁ ምክር ሰጥቶት እስከዛች ድረስ ዳዊት ጦርነት ሰልፍ ነበር የሰልፍ ሰው ስለነበር ምን አትልም አለ ቤት እንኳን አትሰራልኝም አለ ለልጅ ረፍት ሰጠዋለሁ አለ ያን ረፍት ሲያገኝ ጭራሽ ጠፋ በቃ ስለዚህ እኛ ፈተና ሲኖር ችግር ሲኖር አንፈልገውም ሰው አይፈልገውም ይሰማችሁ ነው ችግር በሚኖርበት ጊዜ ፈተና በመናልፍበት አንፈልገውም ግን የእግዚአብሔር ዓላማ ግን አያችሁ ምን እንደሆነ ፍጻሜያችን እንዲያምር ነው አሜን ፍጻሜያችን እንዲያምር ነው እግዚአብሔር ስለሚወደን ነው ዞር አለ በቃ ወደ ማን ወደ ሶሪያ እሱ ብቻ አይደለም ታች ስታነቡ ምን እንደሚታቃላችሁ ነብይ መጣ ምክንያቱም የመጨረሻው ያደረገው ምንድነው እግሩን ታመመ ይላል እግሩን ሲታመም ባለ መድኃኒቶች ፈለገ ይላል ምናልባት ጠንቋዮች ሊሆን ይችላሉ ያ ፍጹም የተባለው ንጉስ ያ እግዚአብሔር የከበረበት እግዚአብሔርን ያስደሰተው ንጉስ እግዚአብሔር ከሱ ጋር የነበረው ንጉስ
እግሩ ሲታመም ማንን መፈለግ ጀመረ ይላል? ባለ መድኃኒት መፈለግ ጀመረ። ምዕራፍ 16 ላይ ነው። ነብይ እግዚአብሔር ላከ። እግዚአብሔር ምን ላከ? ነብይ። ነብይ መጣ። ከቁጥር 7 ጀምሬ ያነባለሁ። 16 ላይ በዛን ጊዜ ባለ ራእዩ አናኒ ወደ ይሁዳ ንጉሥ ወደ አሳ መጥቶ እንዲህ አለው፣ በሶርያ ንጉሥ ታምናሃልና በአምላክህም በእግዚአብሔር አልታመንክምና ስለዚህ የሶርያ ንጉሥ ጭፍራ ከእጅህ አምልጧል። አያችሁ፣ ኢትዮጵያውያንና የሊቢያ ሰዎች እጅግ ብዙ ሰረገሎችና ፈረሰኞች የነበሯቸው እጅግ ታላቅ ጭፍራ አልነበሩምን? በእግዚአብሔር ስለታመንክ በእጅህ አሳልፎ ሰጣቸው። እግዚአብሔር በእርሱ ዘንድ ፍጹም የሆነውን ያጸና ዘንድ እግዚአብሔር ልቡ በእርሱ ዘንድ ፍጹም የሆነውን ያጸና ዘንድ ዓይኖቹ በምድር ሁሉ ይመለከታሉና አሁንም ስንፍና አድርገሃል። ስለዚህ ከዛሬ ጀምሮ ሰልፍ ይሆንብሃል አለው ይላል። አሳም በባለ ራእዩ ላይ ተቆጣ። ስለዚህም ነገር ተቆጥቷልና በግዞት አኖረው። በዛን ጊዜም አሳ ከሕዝቡ አያሌ ሰዎችን አስጨነቀ። ልክ ሰው ከእግዚአብሔር ዞር ሲል ለራሱ ብቻ አይደለም ለሚመራው ሕዝብ ራሱ ማስጨነቅ ጀመረ። ጅማሬው እኮ እንደዛ አልነበረም። አንብበ ነው አይደል? ሁሉም ብዙ ያነበብኩት እኮ እንሰማ ነው ማለት እግዚአብሔር መከናወንን ሲሰጣቸው እኛ ከነሱ የምንማረው ነገር አለ። አሁንም ደግመን ቤታችን እናንብበው። ኦዚያን ስንመለከት ኦዚያን እርሻ የሚወድ ንጉሥ ነበር ይላል። በእርሻ በመስኖ በጣም በቃ እስራኤልን አበለጸጋት። የተለያየ ነገር ማድረግ ጀመረ። ከዛ በኋላ ምን እንዳደረገ ታውቃላችሁ? ያለ ስራው ቤተ መቅደስ ውስጥ ገብቶ የካህናትን ስራ ማን ነው ቤተ ማጠን ያለባቸው? እነማን ናቸው? ሌዋውያን እኮ ናቸው። እሱ ንጉሥ ነው፣ ስራው አይደለም። ገብቶ ቤተ መቅደስ ዕጣን ማጠን ጀመረ። ዕጣን ማጠን ጀመረ። መጀመሪያው እኮ በጣም ቆንጆ ነበር። እስከዛች ቀን ድረስ በጣም ጥሩ ነበር። መጽሐፍ ቅዱስ ኢሳይያስ ምዕራፍ 6 ላይ ንጉሥ ኦዚያን በሞተበት ጊዜ ይላል። ማን በሞተበት ጊዜ? እሱን እኮ ነው። ከሰማይ እንኳን ትክክለኛ ነገር ነብዩ እንኳን ክብር እንዳያይ ከልክሎት የነበረ ሰው ነው። እውነታ ነው የሚለው 6 ላይ እስኪ አንብበው የእግዚአብሔር ሰው ኢሳይያስ ምዕራፍ 6 ላይ ንጉሥ ኦዚያን በሞተበት ጊዜ ወዲያውኑ ይላል መጽሐፍ ቅዱስ ለምጥ ከፊቱ ላይ ወጣ። ለምን? ሊቀ ካህኑ ምን አለው? ይሄ ያንተ ስራ አይደለም ውጣ ምናምን ሲለው ወዲያውኑ እግዚአብሔር ቀስሞታልና ንጉሥ እኮ ነው ገላለሁ ማለት ይችላል። ግን መቅሰፍት ወዲያው ስላገኘው ፍርሃት አእምሮ ሁሉ ይወሰዳል። ወጣ ይላል። ግንባሩ ላይ ያ ለምጥ ሲወጣበት ወደ ምን ሮጠ ይላል? ወደ ውጭ ሮጠ። ከዛ በኋላ ቤት ተዘግቶ እስኪሞት ድረስ አይሶሌትድ ሆኖ ሞተ። ስለዚህ ጅማሬ ሳይሆን ፍጻሜ ነው መልካም። አሜን። ፍጻሜ ሲያምር ነው መልካም። ለማንኛውም ነገር ለአገልግሎት ይሁን፣ ለህይወታችን ይሁን፣ ለፋይናንስ ይሁን፣ እግዚአብሔርን ለማምለክ ምንም አገልግሎት እኮ ባናገለግል ይሻላል። የሰማችሁ ነው። ፍጻሜያችንን እግዚአብሔር ያሳምረው። አንብበው እስኪ እግዚአብሔር ሰው ድገመው። ተመልከቱ። ንጉሥ ኦዚያን በሞተበት ዓመት ኢሳይያስ ራሱ በቃ ብዙ ነገር ሲተነብይ እኮ ነው ነበር። ልክ እዛ ንጉሱ ከሞተ በኋላ ግን ረረረ አለ። ምን አለ? እኔ ከንፈሮቼ የረከሱብኝ ሰው ነኝ፣ እማገለግለውም ደግሞ በእነሱ መካከል ነው። ስለዚህ በቃ ፈራው፣ በጣም ተንቀጠቀጠ። ከዛ በኋላ እግዚአብሔር
በኃይል ተገናኘው። የእግዚአብሔር ክብር ነው የመጣበት ወገኖች አሜን። ከዛ በኋላ የሚላክ ሲል እግዚአብሔር እኔ ላከኛለሁ በቃ ለምን እግዚአብሔር ቀደሰው። የእግዚአብሔር ስም ብሩክ ይሁን። መጽሐፍ ቅዱሳችን ስንመለከት የነቢያት ፍጻሜ የነቢያት ሁሉ ፍጻሜ ያማረ ነው። ለምን ይመስላችኋል? ሁሌ ከእግዚአብሔር ጋር ናቸው። ልክ የሆነ ነገር ሊያደርጉ ሲሉ ኖ ይለዋል እግዚአብሔር። ይሰማል። ማን ነው ንገሩኝ እስኪ የትኛው ነቢይ ነው እውነተኛ የሆነ እግዚአብሔር ነቢይ በመጽሐፍ ቅዱሳችን ውስጥ ፍጻሜው ያማረ ያልሆነ? ኢሳይያስ ነው? ኤልያስ ነው? ኤርሚያስ ነው? ተገለዋል። በሰው ነው የተገደሉት። ግን ዳዝንት ማተር በምንም ነገር ሰው ይሙት። አንዳንድ ጊዜ የተሳሳተ ነገር አለ። በቃ ሰው ከገደለው በመኪና አደጋ ከሞተ ኖ በምንም ይሙት እግዚአብሔር በፈለገው መንገድ ይወስደዋል ሰውን። ታላቅ የእግዚአብሔር ሰው ነበር ኢትዮጵያ ውስጥ። እኛ ብዙ አላውቀውም፣ ግን በጣም ሲናገሩ ሰማለሁ። ወንጌላዊ ዓለምነህ የሚባል በመኪና አደጋ ነው የሞተው። ዶክተር ማይልስ ሞኖሮ ታላቅ የእግዚአብሔር ሰው ብዙ በመጽሐፍ መሪዎችን ሁሉ ያስተማረ በፕሌን ክራሽ ነው የሞተው። የጸለየውን ነው ከሚስቴ ጋር መሄድ ፈልጋለሁ ብሎ ጸለየ፣ እግዚአብሔር መለሰለት። ዳዝንት ማተር ግን ምንድነው ፍጻሜው ነው? አበላሽተው ነው የሄዱት ነው። ስለዚህ እግዚአብሔር አምላካችን ፍጻሜያችን ያሳምረው። መጽሐፍ ቅዱሳችንን ውስጥ ስንመለከት የሳምሶን ፍጻሜ ራሱ ያማረ እንደው ታውቃላችሁ። እግዚአብሔር ምን አለ በለኝ አለው። ባለፈው ሳምንት አይተነው አስበኝ አለው አይደል? አሰበው። ስለዚህ በሕይወቱ ከገደላቸው ይልቅ በሞቱ የገደላቸው በለጡ ነው የሚለው። 3000 ብዙ መኳንንቶች አሉበት። ቺፍ ማለት ነው። ቺፎች ማለት ነው። እያንዳንዱ አካባቢ ወደ 5 ነው ምናምን እነሱ ሁሉ ባሉበት ይዞ ሞተ። በጣም ብዙዎች እንደነ አካብ መጽሐፍ ቅዱሳችን ስንመለከት በጣም ብዙዎች እንደነ ተመልከቱ። እኔ በጣም ያስገረመኝ ነገር ልንገራቸው። ምናስ የሚባል የሕዝቅያስ ልጅ ሕዝቅያስ የመጣው አባቱን እግዚአብሔር ወስደሃለሁ አለው አይደል? ወስደሃለሁ በቃ ቤትህን ምን በል አስተካክል፣ put it in order, I'm going to take you አለው። ኖ አለ። 15 ዓመት ተጨመረለት። በዛ 15 ዓመት ውስጥ ማን ተወለደ? ምናሴ። የምናሴ ኃጢአት በኢዮስያስ ቅድስና በኢዮስያስ መልካም ስራ ሊሸፈን አልቻለም። እግዚአብሔርን በጣም ካስቆጡት ሰዎች ከኢዮሮብዓም የባሰ ነገር ነው ያደረገው። በኢየሩሳሌም ቤተ መቅደስ ውስጥ ጠንቋዮች፣ ሟርት፣ መናፍስት ጠሪዎችን ሁሉ አስገባ ነው የሚለው መጽሐፍ ቅዱስ። ቤተ መቅደስ ውስጥ የሰማችሁ ነው። ግን እግዚአብሔር እንደዛ ሲያደርግ ተማርኮ እንዲሄድ አደረገው። ተማርኮ ከሄደበት ሀገር እግዚአብሔርን መፈለግ ጀመረ። እግዚአብሔር ምሕረት እንዴት እንደሆነ ታያላችሁ። ልባችን ካልደነደነ እድል አለ። አሜን። የሰው ልብ ካልደነደነ እድል አለ። እስኪ እድል አለ በሉ። there is opportunity, there is chance, there is a second chance። በጣም የገረመኝ መጽሐፍ ቅዱስ እዚህ በፊት ተናግሬዋል፣ አልተናገርኩትም አላውቅም። አካብ ናቡቴን ካስገደለ በኋላ እግዚአብሔር ለኤልያስ ምን አለው? ሂድና ተገናኘው አለው። ገለ ወረስከው ወይ ናቡቴን ብለህ ጠይቀው አለው። ሄደ። ልክ ሲያገኘው ጠላቴው ያገኘኝን አለው። አዎ አገኝቻለሁ፣ ጠርጋለሁ ሲለው እግዚአብሔር ለኤልያስ አካብ ራሱን አዋረደ ይላል። በጾምና በጸሎት በእግዚአብሔር ፊት ማቅ ለብሶ እግዚአብሔር ምሕረት ጠየቀ። ከዛ ምን አለ እግዚአብሔር? እንደ እግዚአብሔር ያለ እኮ የለም፣ በሱ ዘመን አላደርገውም አለ። እኛ ከየት እንዳመጣ ነው አላውቅም። እውነቴን እኮ ነው። በተለይኛ አበሻ እግዚአብሔር ይቅር የሚል አይመስለንም። የሰማችሁ ነው።
እያንዳንዱ ኃጢአት ዋጋ ትከፈላለች። እግዚአብሔር በተናገረው መሰረት የአካብን ደም በናቡቴ ላይ እርሻ የልጁን ደም የኤልዛቤል ደም ምን ብለውታል? ውሾች ልሰውታል። በጊዜው ግን እግዚአብሔር የተናገረውን ስለተመለሰ አካብ በጊዜው ስለተመለሰ ንስሐ ስለገባ ግን ምን አደረገው ይላል? ይቅር አለው። በልጁ ዘመን ነው ማድረገው አለ። እንዳለው እግዚአብሔር በልጁ ዘመን ነው ያደረገው። በአካብ ዘመን አልሆነም። አካብ በጦርነት ነው የሞተው። የሰማችሁ ነው። ምን ያህል የምህረት አምላክ ነው። ምናሴ ምህረት የሚገባው ሰው አልነበረም። ግን ወደ እግዚአብሔር ሲለምን እግዚአብሔር ምህረት አደረገለት፣ ወደ አገሩ መለሰው። የሰራው ነገር ግን እንዳልኳችሁ ኢዮሮብዓምና አሳ ነው በእስራኤል ላይ ትልቅ የሆነ እንቅፋት አስቀምጠው የሄዱት። በዓል የሚባለውን ጣዖት እነዚህ ቤኤልዘቡል ነው የሚባለው። ቤኤልዘቡል ምን ማለት ነው ታውቃላችሁ? የዝንብ አምላክ ነው። የዝንብ አምላክ ስታዩት ባለፈው በጣም ኪዩሪሲቲ ይዞ እያነበብኩ እያጠናው ስለነበር ምንድነው የሚመስለው ይሄ ምንድነው በዓል ምንድነው የሚመስለው በይሳይ ግብፃውያን እንትን ውስጥ ያለ ነገር ነው። ከግብፃውያን የሚሰሩት እንትን አለ አይደል? እዛ ውስጥ አንዱ ነው። እነሱ የሰሩት ነው ዓለምን ሁሉ እየሞላ ያለው። እዛ ሌላ ስም ተሰጥቶት እንጂ የግብፃውያን አማልክት ነው። እግዚአብሔር በአማልክቶቻቸው ላይ ምን እላለሁ ብሏል? ፈርዳለሁ ብሏል። እስካሁን ድረስ ሲምቦላቸው ሁሉ አለ። ስለዚህ እግዚአብሔር ፍጻሜያችን ያሳምረው። የምናልፍባቸው ነገሮች መርሳት የሌለብን ፍጻሜያችን እንዲያምር ነው ስለሚወደን እግዚአብሔር ለምንድነው እንደዚህ በምድር ላይ ሰው ሁሉ እየተሰቃየ ያለው? እግዚአብሔር እድል ሰጥቷቸው ምናልባት ይፈልጉት እንደሆነ ነው። ግን እየባሳቸው ለምን እንደዚህ ያደረገብኝ እያሉ ነው ያለው። እግዚአብሔር በመሰረቱ በሰው ላይ ክፉ ነገር አያመጣም፣ ግን እጁን ይሰበስባል። ሰይጣን የእግዚአብሔር እጅ ከተከለከለች ከተነሳች ምንድነው የሚሆነው? የፈለገውን ነገር በሰው ላይ ያደርጋል። እኛ ግን ልጆቹ ነን። አሜን። ስናጠፋ እሱ ይቀጣናል እንጂ ለሰይጣን አሳልፎ አይሰጠንም። ለምን? ልጆቹ ነን። እስኪ ልጁ ነን ይበሉ። እኛ ልጆቹ ነን። የእግዚአብሔር ስም ብሩክ ይሁን። ስናጠፋ በፍቅር ራሱ ይቀጣናል። ጌታ ግን ከሌለው ሰው በጣም ከባድ ነው። እግዚአብሔር የሚድኑትን ነፍሳት ይጨምር። አሜን። ሰው ሁሉ ወደ መዳን እንዲመጣ እንጸልያለን። ስለዚህ እግዚአብሔር አምላካችን የተመሰገነ ይሁን። እናንተ አንብቡት። ይህንን እግዚአብሔር ይህን ቃል በልባችን ያሳድረው። የእግዚአብሔር ስም ብሩክ ይሁን። እንጸልያለን።